ሰላም ውድና የተከበራችሁ ቤተሰቦቼ ዛሬም በአዲስ ቪዲዮ ካች ብዬላችኋለሁ። የጽጌና የዳኒ ጉዳይ እንደቀጠለ ይገኛል ማለት ነው። እንግዲህ ዛሬ ጽጌን ልንጠይቃት ነው። ከፍቅረኛዬ ጋራ ከጓደኛዬ ጋራ ወደፊት ሚስቴ ከምትሆነው ጋራ የመጣሁት ብሎ ዳኒን እስከ ጽጌ ቤት መጥቷል ማለት ነው። ዳኒና ፍቅረኛው ማለት ነው። እና ጽጌ ምን ፊል ታረጋለች? ምንድነው የምታስበው? በጣም ተቆጣለች፣ በጣም ተናዳለች፣ በጣም ስሜታዊ ሆናለች። እና በዚህ ሰዓት እስከ ጽጌ ቤት ሲመጣ ጽጌ ምንድነው ሊሰማት የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ በዚህ ሰዓት ላይ ጽጌ ምንድነው የምታስበው? ምን ልታስብ ትችላለች? ምን ልትል ነው የምትችለው? እንግዲህ ከፊቷ ስናያት በጣም ተቆጣለች፣ በጣም ተናዳለች። በእርግጥ እንግዲህ ጽጌ ስትጫወት ስትስቅ በጣም ደስ የምትል ልጅ ነች፣ ፍልቅልቅ የሆነች ልጅ ነችና እንግዲህ ዳኒ ደግሞ ማናደዷን አላቋረጠም ማለት ነው። እንግዲህ ማናደዱን ቀጥሎታል ከዚህ ልጅ ጋር ሆኖ ማለት ነው። እርግጠኛ ነኝ ዳኒም ያው ከዚህ ልጅ ጋር ህይወት ጀምሮ ወይንም ፍቅረኛ ሆነ አይደለም ጽጌን ለማናደድ ነው። ጽጌ ናት እዚች ጋር ነቃ ያለችው ማለት ነው። እና ውድ ቤተሰቦቼ ድራማቸው እንደቀጠለ ይገኛል ማለት ነው። ጽጌን በጣም ተናዳለች። ልትመታ ሁሉ እጇን አንስታለች ማለት ነው። እናም ተስፋ ቁረጭ ተብላለች ጽጌ ማለት ነው። ተስፋ ቁረጭ፣ በቃ ከዚህ በኋላ ዳኒ ያንቺ ሊሆን አይችልም፣ ስለዚህ ተስፋሽን ቁረጭ ያለቻት አዲሷ ፍቅረኛ ማለት ነው የዳኒ እና በጣም ያሳዝናል። የጽጌና የዳኒ ጉዳይ በእንደዚህ አይነት መልኩ ያበቃል ብላችሁ ታስባላችሁ? እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ ምን አዲስ ነገር ይፈጠራል፣ ጽጌ ምን ልትል ትችላለች፣ ምን ሊፈጠር ይችላል የሚለውን ነገር አብረን በቪዲዮ የምንመለከት ይሆናል። እናንተም ደግሞ ሀሳብ አስተያየቶቻችሁን አስቀምጡ። እንግዲህ ድራማቸው እንደቀጠለ ይገኛል። የጽጌ ጓደኛ ደግሞ በጣም ኃይለኛ ናት፣ ሀርድ ናት። ማንም ሰው እንዲነካት አትፈልግም። ጽጌ ጋር መጥተው እንዲያወሩም እንዲያናግሩም አትፈልግም ማለት ነው። ይሄም በጣም የጓደኝነትን ጥግና ልክ ያሳያል ማለት ነው። አንድ ሴት በእንደዚህ አይነት መልኩ ብትጎዳ አንድ ጓደኛ ለዚች ጓደኛ ምንድነው የምታደርገው የሚለውን ነገር የሚያሳይና የሚያስተምር ነው። ያው በትንሹም የሚያስጨብጥ ነው ብዬ ነው እንደራሴ እኔ ማስበው ማለት ነው። ውድ ቤተሰቦቼ፣ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ቪዲዮን አብረን እንመልከት። ወደ ቪዲዮ በሱ በኩል ማለት እሱ ሊጠይቅሽ ስለመጣ ብሬው መጣው። ሁለታችሁም ጭልና ከቤት ናችሁ። ወዳኒዳይ በሽታዬ ማነጋገር ይቀራል አይደል? በሽታዬ ዛሬ ትመጣለህ። ከዛም መዳይ ትላለህ። ለምጣት እንችል ነበር። ገባሽ? ብትሞቺ yes አንቺ ስራ ለበራሽ ግርማሽ በጠየቂያ ምን ነገር አለሰም እሱም ምናምን አላዝላቸው አረብና ሙዚቃ ናቸው። በጣም ስለማይቀበል ምን ማለት ነው? ሰው ይዘን ትመጣ ሰው በዙሪያችን ጥፊ ያልሻለን አንቺ ጣፋን እንደው ቤታችን ድረስ ትመጪ ይጠይቃት ነው ወጣኝ ነው የመጣሁት ሚስት ጋር ሙቢያ ታውቁ ላናጋር ጸጌ ብራስ ከመጣ ዳንኤል አጋምጠኝ እየተባበርኩ ነው። ገባክ? ምንም ተባበሩ ለሰላም ሰከማ ይቻላል። ከጽጌ ሰላም ብሎ ተጣጣልኩ እዛማን ይላልኩኝ ለሱ ጥቅም ይጠራሽ ምን በማስተብሻ አይደል ነው እንዴ? ስለታመመች ብቻ ዛሬ ብቻልኩሽ ነው። ከዚህ በፊት ነው ታመመች ነው ብዬማ ከዚህ በፊት እኮ ተናግሬ እና
እና ውድ ቤተሰቦቼ የጽጌ ጓደኛ እንግዲህ ቤት አላስገባም አይሆንም። ለምን ዳኒ አንተን ብቻ ነው የጠራው? ካንተ ሰው ይዘክ እንዴት ትመጣለህ? ብላ የጽጌ ጓደኛ በጣም ተናዳ በጣም ኦቨር ወጥታለች ማለት ነው ውድ ቤተሰቦቼ። እናም በጣም ነው የሚያሳዝነው። እንግዲህ ከዚህ በፊት ነግር ያለው እሷ እየታመመች ነው ይቅርታ እያለች ነው ብዬ ነግር ያለው አለች። እሱ ደግሞ ዳኒ ዞር አድርጎ ምንድነው ያለው? አንቺ ለሷ ጥቅም ብለሽ እንጂ ለኔ አስበሽ አይደለም ብሏታል ማለት ነው። ግን ልጅቷ በጣም ጎበዝ ናት፣ በጣም ጀግና ናት። መከራከርና ማውራት ባለበት ልክ በሯን በጥብቅ ይዛ ታዋራለች ማለት ነው። እንግዲህ ዳኒ እንደ ህፃን ፍቅረኛውን ያባብላል ማለት ነው። እንግዲህ የዳኒ የሚያስጠላ ባህሪ ቢኖር በድራማዎቹ ውስጥ የሚያስጠላ ባህሪ ቢኖር እንግዲህ ሴት ልጅን እንደዚህ እንደዛ እያላ የሚያባብለው ባህሪው በጣም የሚያስጠላ ባህሪ ነው። እንግዲህ ይሄኛው ትወና ደግሞ አዲስ መልክ ይዞ አዲሱን ሰንቆ የመጣበት ነው ማለት ነው። ያው እንግዲህ ጽጌ ጋር ሲገቡ ምንድነው ሊፈጠር የሚችለው? በጽጌ ፊት ላይ በጽጌ ጋር ገብተው ልንጠይቅሽ የመጣ ነው በሚሉት ጊዜ ላይ ምን ሊፈጠር ይችላል የሚለውን ነገር ደግሞ አብረን የምንመለከት ይሆናል ማለት ነው ውድ ቤተሰቦቼ። በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ ሀሳባችሁን እያስቀመጣችሁ አበረታቱኝ እላችኋለሁ። የደውል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ ውድ ቤተሰቦቼ። እናም ይኸው እንደምትመለከቱት ይኸው በክርክርና በጸብ ሆኗል ነገሩ ማለት ነው። እንግዲህ የዳኒና የጽጌ ድራማ መቋጫ እስከሚያገኝ ድረስ እስቲ ዛሬ ደግሞ ምን አዲስ ነገር ይፈጠራል የሚለውን ነገር እና ልጅቷ ስታወራ አይዞሽ አይክፋሽን እናት በቃ የኔ ፍቅር ምን ሊሆንልሽ አይክፋሽ፣ እንደዚህ እንደምትሆን እኮ አላወቅኩም አንቺን ሲያመጣሽ በዚህ ነገር ደግሞ ስሜት እንዳይገባሽ አንቺ እንዳይከፋሽ እያላት ዳኒ እንግዲህ በምትመለከቱት መልኩ አይዞሽ በቃ አይክፋሽ የኔ እናት እያላት ያባብላታል ማለት ነው አዲሷን ፍቅረኛ። እንግዲህ እኔ አሁን ምፈልገው ዋና ፖይንት ዋና ነጥብ ያለበት ጽጌ ጋር ስገቡ እነዚህ ሰዎች ጽጌ ጋር ስገቡ ምንድነው ሊፈጠር የሚችለው? ጽጌ ጋር ገብተው ልጅቷ ስትገባ በተለይ ሌላ ሰው አይደለምና ልጅቷ ስትገባ ምን ሊፈጠር ይችላል? ምንድነው ሊመጣ የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው ውድ ቤተሰቦቼ። እናንተም ሀሳብ አስተያየቶቻችሁን አስቀምጡ። ወደ ቪዲዮ እንሂድ። ኦኬ ችግር የለውም። አንቺ ጋር ትመጣልሽ እንነጋገራለን። ሰላም እንድትሆን ነው የምፈልገው። እኔም መሀላችሁን ሜሮና እንድትገባ አልፈልግም። ገባሽ? ብቻሽን መልቀቅ ስለማትፈልግ ኦኬ ብዬ ጠራኋቸው ከእሱ ጋር ማለት ነው። እኔም ስላለሁኝ እኔም እሱ በቆምንበት ሁሉም ነገር ሰላም እንዲሆን ብዬ ይዞት መጥ ሪዞን አልገባኝም። ኤፍሱ የራስ ጉዳይ ነው። አይደለም ሰላም ይፈጠር ተባለ። ኦኬ ደስተኛ ነኝ። ሰላም ይፈጠር አክብሬ ቤት የጠራው ገባክ። ስለዚህ የሚያሳምማትን ነገር ደግሞ እንድታረግ አልፈቅድም። ምን አረግን? አንቺ ለመጠየቅ የምታሹ በሱ በኩል ማለት ነው። እሱ ሊጠይቅሽ ስለመጣ ብሬው መጣው። ሁለታችሁም ጭድና ክብሪት ናችሁ። ምንድን ነው አሁን የፈለገው? እሷን ይዛ መጣ ልጠይቀኝ ያለ የበለጠ ታናደ ይፈልገናል። ለምን ትናደጃለሽ? ልጠይቅሽ ነው የመጣሁት። ጠየቀኝ። አመሰግናለሁ። ውጡ። ጥሩነትሽን ለማለት መጣ ነው። ቤት ሲጀምር እኮ ምንድን ነው አንቺ ጸባይሽ ሁላ እንደሷ ሊሆን ነው። በነገራችን ላይ የእሷን ጸባይ ያልሽው የምር ጽጌ በጣም አርብነት ነገረኛ ሊሆንሽ ነው። ነገረኝነት አይደለም በእኔ ህይወት ያደረጋችሁ ያላችሁ ነገር ነው። ልክ ነው
የሚጠቅምሽ ነገር ከሰው ሰጪ በባሻረ ጥሩ ነገሮችን ከሰው ሰጪ ከቻልሽ ብቻ እዚህ የምጣበትን አንተ ዛሬ ተገልብጠህ እንደዚህ ያልክ ነው። እኔ እኮ ቀለበት ታደርግላት ትችልሽ እኮ ከእኔ ጋር ስትመካከል እኮ በምን አይነት ደስታ እንደነበር ታስታውሳለህ። አዳምጠኝ በባሻረ ለዛ ነገር ተጠያቂ እንደውም አንቺ የምትናገረው ነገር ነው። በደስታ ነው አይኗን ሸፍኜ ይዤ ልክ የመጣሁት። አንድ ነገር ልንገርህ፣ እኔ በጣም የሚያሳዝነኝ እዛ ሰፈር እምቢ ብላ ከወጣች በኋላ በጣም ተችኛት ነበር። ጓደኛዬ እንዴት ደስ ታደርጊያለሽ? የፈለገ ነገር ቢሆን ሰው ፊት ነው ምናምን ብያት ነበር። ጉዳቱን ሳይና እናንተን ግን ልብ በቢስነት ሳይ ነው። በደንብ ነኝ ሰሚቀርሽ አንቺ የሚጠቅምሽ ነው። በባሻረ ሚሊዮችን ትልቅ ልጆች አስተውልሽ ወስኝ ታረዳሽ ይላል ገባሽ? እኔ እሷ እዚህ ጋር ስላለች ምናምን ነገር ምንም በክፋይ እንድታያት አልፈልግም። ምንም ነገር እንዲፈጠር አልፈልግም። የመጣን ታመሻል፣ ደህንነትሽን ለሚጠይቅ ነው የመጣን። ገባሽ አይደል? ደህና ከሆንሽ ጤነኛ ከሆንሽ መሄድ እንችላለን። ነገር ግን የትኛውም ሰው እንዲናገርን አትፍቀጅ። በኋላ ስርዓቱ ስለሚገባችሁ ለምን ነው የመጣችሁት? ጠይቅ። እሺ ጠይቂ። ምን ስለምጠይቂ? እሱ እኔ አይደለም እኮ ልጠይቅሽ የመጣሁት። እኔ እሱ አማካኝነት ነው የመጣሁት። ኧረ በጣም የሚያሳዝን ነገር ነው። እኔ አይደለሁም ልጠይቅሽ የመጣሁት እና እሱ ነው ልጠይቅሽ የመጣው አላለችም ልጅቷ። ኧረ ጉድ ነው። ኧረ የሰው አለ ያገር አለ። እኔ በሱ አማካኝነት ነው እናት አይደል ልጠይቂ ካልመጣሽ መምጣት አልነበረብሽም ማለት ነው። እኔ እናት አንቺ እንደዚህ አይነት ቦታ ሪል ግንኙነት ብኖራቸው አንቺ እንደዚህ አይነት ቦታ ላይ ልትገኝ አይገባሽም ነበረ። እንግዲህ ያው እናንተ ድራማውንና ቀልዱን ስለያዛችሁ ነው ማለት ነው። ጭራሽ እኔ ልጠይቅሽ አይደለም የመጣሁት በሱ በኩል ላይ መጣሁት አላለችም እና በጣም ያሳዝናል ማለት ነው። ጽጌ በቃ በጣም ተናዳለች። እንግዲህ በጣም ሆት ሆናለች። ምን ይባላል እንግዲህ ይሄ ነገር በጣም ከባድ ነው። እንግዲህ ያው ጽግሻ ተረጋጊ። እንግዲህ አንቺ ንቀሽ ማለፍ አለብሽ። ያው እነዚህ ሰዎች ዳኒን ከተከታተልሽ እንግዲህ ያው ዳኒን ከተከታተለሽ ግን ከማናደድ ወደ ኋላ አይልም። ዳኒም ቢሆን ማለት ነው እሷም ቢሆን በእጥፍ ከማናደድና እንትን ከማድረግ ወደ ኋላ አትልም ዳኒን ማለት ነው። አሁን ደግሞ ለተራ ተገልብጦ ድራማው ጽጌ አናዳጅ ትሆናለች ማለት ነው። እና በጣም ነው የሚያሳዝነው የዳኒና የጽጌ ጉዳይ ማለት ነው። እንግዲህ የዛሬ ቪዲዮአችን ይህንን ይመስል ነበረ። ውድ ቤተሰቦቼ የተመለከታችሁትን የተከታተላችሁትን ይመስል ነበረ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቀን እንደሆነላችሁ እመኝላችኋለሁ። ባይ